በስመ እግዚአብሔር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች አሁን ማለት ነው ኦሪት ዘፍጥረት ምዕራፍ 1 እስከ 35 የወጣ ጥያቄና መልስ ስድስተኛ ዙር ነውና ስድስተኛ ዙር በእውነት 50 ጥያቄን በሁለት ነው የምታሰበው እና ጥያቄ የት እንደሚገኝና እንዴት እንደሚሰራ ደግሞ ወዴት እንደሚላክ ላሳያችሁ። እሺ አሁን ዩቲዩብ ቀጥታ እገባለሁ። ዩቲዩብ አስር ስጦታዎች በወደደና ባፈቀረ በእግዚአብሔር ስም እንደምን ዋላችሁ እንደምን ቆያችሁ። አሜን። እግዚአብሔር ይመስገን ብለን እንድናመሰግነው ፈቀደልን ለባህሪ እግዚአብሔር። አሁን እዚህ ላይ አንደኛ ክፍል ቀን እዛ አለ ማለት ነው። ጥያቄው እዚህ ነው የሚጀምረው። እንግዲህ ላንበነስ አንድ ላይ ታቅፈው ሲለቀቁ ባህር ዛፍ በስንተኛው ቀን የተፈጠረ? ሀሌታሃ ጥያቄ ካላቸው ጥያቄያቸውን እንዲያቀርቡ ለማድረግ ሀሌታሃ ምን ይላል? በሁለተኛ ቀን በሶስተኛ ቀን ሐመርሃ በአራተኛ ቀን በአምስተኛ ቀን። እሺ መልካም። እኔ ባህር ዛፍ በመቼ ቀን እንደተፈጠረ ከዚህ ምርጫ አይተህ አስቀምጣለሁ ማለት ነው። እሞ ልግባና እስኪ ቤት ላስቀምጥ በመቅዲ ቁጥር 1 ብዬ ሀሌታሃ ብዬ መልሳለሁ። ቁጥር 2 ደግሞ 2 አስቀምጣለሁ። ትንሽ መለያ ላድርገው ወደ ታች ስለማይወርድ ቁጥር 2 አልፋለሁ። ቁጥር 2 ደግሞ ምን ይላል? እስከለየው አንበሳው እግዚአብሔር የፈጠረው በየትኛ ፍጥረት ቀን ነው? በአራተኛ ቀን፣ በአምስተኛ ቀን፣ በስድስተኛ ቀን፣ በሰባተኛ ቀን። መልሰ ለብዬ ልመልሰው። ለአብነት ነው የምመልሰው እንጂ በእኔ አይደለም የምትመልሱት። ለብዬ ልመልሰው። ቁጥር 2 ከዛ ደግሞ ሶስተኛ ደግሞ እሄዳለሁ። እንደዛ እያደረግሁ እዚህ ሁሉ ጥያቄ እሰራለሁ። ይሄ ስንት ነው ጥያቄ? 10 ጥያቄ ማለት ነውና እዚህ ከ10 አለ ወደ ሁለተኛ ዙር አልፋለሁ። ይሄ ከ10 ከመለስኩ በኋላ ማለት ነውና ደግሞ ሁለተኛ ዙር ደግሞ እዛ አለ። ስንተኛ እንደሚጀምር ጥያቄ አብረን እናያለን። በስመ አብ 11 ነው ጥያቄ። 11 እስከ ስንት ያለው ሆይ አንተ ማን ነህ እስከ 30 ማለት ነውና እዚህ ላይ ይመልሳል። ከዛ ደግሞ ወደ ሶስተኛ ዙር በዚህ እቺ ማለት ነውና ቆይ እቺ ስትጫነዋት እቺ ደግሞ ተጫናላችሁ። ደግሞ ሶስተኛ ዙር እዚህ ላይ ተገናኛላችሁ። እቺ መጨረሻ እስከ 50 ከጨረሻችሁ ጥያቄና መልስ ቤት አስቀምጣላችሁ። በእሞ በዚህ ማለት ነውና በዚህ ካስቀመጣችሁ ወደዚህ ትልካላችሁ። በእውነት በዚህ ትልካላችሁ። ከዛ ወደ ቴሌግራም ትገባላችሁ። እንዴት እንደሚመለስ ቆይ ላሳያችሁ። አሁን እንደ ሊንኩ እዚህ ነው ያለው። ሊንኩ አሁን ወደ ገባሬ ሰማያት ልላከው። ወደ ገባሬ ሰማያት ልላከውና ሁላችሁ እንድታገኙስ ገባሬ ሰማያት አይዋ ደጋሜ ተልከዋል። እስኪ እዚህ ልግባ። እዚህ ላይ ስጫን እዚህ ላይ ስትጫኑ ማለት ነውና ያሳያችኋል። እሺ መልካም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይላል። እንግዲህ እቺ ማለት ነውና እቺ ኢሜል የምትል ጫን ታድርጓላችሁ። እቺ ጫን የመጣላችሁ እናንተ ደግሞ ስማችሁ እዚህ ላይ ታስገባላችሁ። ኢሜላችሁ ማለት ነውና ከዛ ዓለማዊ ስም ማነው? እኔ ካላይ ማለት ነው። ካላይ ከዛ በመቀጠል ስም ክርስትና ወልደ ኢየሱስ። እናንተ ስማችሁ ነው የምታስገቡት፣ ካላይ አይደለም የምታስገቡት። ወልደ ኢየሱስ። እሺ መልካም። ኦንላይን ማህበር ቅድስት ድንግል ማርያም ስትል ጫን አድርጋታለሁ ማለት ነው። እቺ ጫን አድርጋት እንደዛ የሆነችው። እሺ መልካም። ጥያቄው እንድትሰራ የላከልሽ ወይ ማን ነው? ስሙ ማን ነው? ሰላም ወለተ ወልድ የላካላችሁ ማለት ነው። ማንም ሰው ካላካላችሁ ደግሞ ማንም ራሳችን ብላችሁ ጻፉት፣ ችግር የለም። እሺ መልካም። እቺ በየተኛ አሁን በቴሌግራም የተመለሰ ክፍል 1 ቁጥር 1 ማለት ነውና በየተኛ ፍጥረትን ቀን ምድር ባህር ዛፍ እንድትበቅል አዘዘች። ምርጫው የት ነበረ? እዛ ምንም ብዬ መለስኩት። በኢሞ ሀሌታሃ ብዬ መለስኩት። እሺ መልካም። እቺ ማለት ነውና ጫን ላድርጋት። ሁለተኛ አንበሳው የምትል ምን ብዬ መለስኳት? ስለመለስኩት ለይታለች ይቻለች ብዬ ማለት ነው። ሶስተኛ ምን ብዬ መለስኩት?
አልመለስኩትም። እንደዛ ያልኩ እስከዚህ ማለት ነው። እስከ 50 ጥያቄው 50 ነው ጥያቄው። እስከ 50 ጥያቄ እስከ 50 ጥያቄ ይሄ ከጨረሳችሁ ማለት ነው እያጠቆራችሁ መጀመሪያ 50 ጥያቄ ግን ሰርታችሁ በወረቀት ታስቀምጣላችሁ ወይ ደግሞ በኢሞ ታስቀምጣላችሁ። እቺ ማለት ነው እቺ ጫን ከጨረሳችሁ ማለት ነው ሁሉ ቼክ ካደረጋችሁ እቺ ጫን ካደረጋችሁ ወደ ዶክተር ቀጥታ ነው የሚሄደው። ከሄደው ወደ ዶክተር ውጤታችሁ ወዲያው በቃ እንደመጣ ቼክ ትደርጋላችሁ። በውስጥ በኢሞ የሆነ ወይ ቴሌግራም ጽፋችሁ መምህር መጣለሁ ወይ የኔ እስከ ኤሊን ትላላችሁ። ዶክተር ባይመልሳላችሁ ከስራ አንፃር ምናምን ስራ በውስጥ ከሆነ እናንተ ምን ታደርጋላችሁ? ወደ እኔ በውስጥ እኛ መልሰናልና እስኪ ቼክ አድርገልን ዶክተር መጣለሁ ወይ ብላችሁ። ጥራሽ ደግሞ ያልገባችሁ አረብኛ ከሆነ ደግሞ ይሄ በስተግራን ያለች አይደለ በስተቀኝ ነው የምትሆነው። አረንጓዴ እንደዛ አይነት ሆነ አረንጓዴ በአረብኛ እንደዛ አይነት አረንጓዴ ትሆናለች፣ በስተቀኝ ትሆናለች። ጫን ታደርጋላችሁ። ይሄ ግን በእንግሊዝ ያላችሁ ግን እንደኛ ይህች ናት ጫን የምታደርጓት ወዲያው ትሄዳለች ሰርታች ከጨረሳችሁ። ይሄ መስፈርት ግን ስማችሁ መመላት አለባችሁ። ኢሜል ከሌላችሁ ደግሞ የኔ ኢሜል ታስገባላችሁ ማለት ነው። ኢሜል ከሌላችሁ ይሄ ማለት ነው የኔ ኢሜል ታስገባላችሁ። ዓለማዊ ስማችሁ ከእስከ አባት፣ ክርስትና ስማችሁ፣ ማህበራችሁ ደግሞ ከየት ማህበር እንደሆነ፣ ማህበር ከሌላችሁ ደግሞ የለኝም ብላ ትጽፋላችሁ። ማን እንደላካላችሁ ደግሞ እዚህ ላይ ትጽፋላችሁ። ከዛ ምርጫው ደግሞ ታጠቁራላችሁ። ይሄ ግልጽ ነው። ግልጽ ባይሆንላችሁ ራሱ በውስጥ አሳውቅኝ አደራሺ። እንግዲህ ለዶክተር ትንሽና ጉዞ ከማለት አንፃር ነው። እና ግራ የገባችሁ ካለ ችግር የለም፣ ቀላል ነው። ዋናው ነገር ግን ጥያቄው ሰርታችሁ ጥያቄ ሰርቻለሁ እንዴት እንደምላክ ብላችሁ በውስጥ አሳውቅኝ። እንደዛ አድርጋችሁ ብትልኩት መልካም ነው ማለት ነው። አሁን ልውጣና የት ነው የምገኘው አልካችሁ? ቴሌግራም ነው የምገኘው። ቴሌግራም ገባሬ ሰማያት በሁሉ አለ። አሁን እዚህ ላይ ያልገባችሁ ደግሞ መጽሐፍ ቅዱስ እነ ብሌን አሁን እያስገባች ነው ሰው እዚህ ላይ የመጽሐፍ ቅዱስ የሚል እዚህ አሁን እዚህ ነው ያለ አዲስ የተዋዳደረች የተቀመጠ ያለ እዚህ ነውና እዚህ እንድትገባ ያስገባቸው። እሺ እዚህ ላይ እንድገቡ ምዕመናን አድርጉ እና ሁላችን ደግሞ ሼር፣ ሰብስክራይብ፣ ላይክ አንረሳ። በእውነት ደስ ይላል። እውነት የዛሬው ጥያቄ ቀላል ነው ለእኛ ሁለተኛ ሶስተኛ ስለሆነ ቀለል አለን አይደለ? ግን እናንተ ከስራ አንፃር እና 10 ቀን አይደለም 10 ቀን ስንት ቀን የቀረ ትንሽ ቀን የቀረን ሁላችን እንድንሰራ አደራ እና በጣም ስሩ። ማህበረ ቅድስት ድንግል ማርያም አንደኛ መውጣት ሞክሩ። ሌሎቻችሁ ማህበራት ደግሞ ማህበራችን ታስጠሩ። አንደኝነት እንድትይዙ ደግሞ ለሁላችን አሳስባለን። በእውነት ሁላችን አንደኛ እንድንወጣ ነው መልካም ዶክተር ፍላጎትና ሁላችን አንደኛ ለመውጣት እንሞክር። እሺ ጥያቄ የፈጠረባችሁ ካለ መልሱልን። ግን በእውነቱ ብዙ ሰው ይሰራል ጥያቄ። ላይክ እና ሰብስክራይብ ሼር ግን እያየሁት አይደለም። እንደ በፊታችሁ ብትራመድ መልካም ነውና ሰዓት ለእግዚአብሔር